ህፃናት በአካልና በአእምሮ ዳብሮ እንዲያድጉ በሁሉም አካባቢዎች የህፃናት መዋያ ስፍራ ማስፋፋት እንደሚገባ የደቡብ ኢትዮጵያ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ ገለጹ። በየትምህርት ቤቶች ህፃናት የተለያዩ ስፖርታዊ እንቅስቃሴ የሚያደርጉበት አስቻይ ሁኔታ ለመፍጠር አመራሩ በትኩረት መስራት ይጠበቅበታል ያሉት ደግሞ የክልሉ ባህልና ስፖርት ቢሮ ምክትል ኃላፊ አቶ ጎበዜ ጎዳና ናቸው። ክልላዊ የዓለም አቀፍ ህፃናት ቀን በሳውላ ከተማ በተለያዩ ዝግጅቶች ተከብሯል። ለዝርዝሩ መለሰ ኦልኩ። በዓለም አቀፍ ደረጃ ለ36ኛ ጊዜ በሀገራችን ደግሞ ለ20ኛ ጊዜ የዓለም አቀፍ ህፃናት ቀን የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል መሪ ቃል ክልላዊ መርሃ ግብር በሳውላ ከተማ ተካሂደዋል። በዓሉ በሚከበርበት ሁኔታ ላይ መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ የህፃናት የመጫወት መብት በህገ መንግስቱ ከተሰጡ መሰረታዊ መብቶች አንዱ በመሆኑ በዕለቱ ልዩ ትኩረት በተሰጠው የሩጫ ውድድር ታጅቦ በዓሉ መከበሩን ተናግረዋል። የህፃናት ጥበቃ የመጫወት መብት ለሁሉም ህፃን ሲባል ህፃናት መጫወት የቅንጦት ጉዳይ ሳይሆን ህፃናት መጫወት እንደ ህፃን በህገ መንግስቱ ከሰጣቸው ወይ ካጎናጸፋቸው መብቶች መሰረታዊ መብቶች ከሚባሉት አንዱ ነው ማለት ነው። የመጫወት መብታቸው ማለት ነው። ስለዚህ ህፃናት እንዲጫወቱ ማድረግ ብቁ የሆኑ ህፃናት ጤንነታቸው በአካል ጤናማ የሆኑ በስነ ልቦና ጤናማ የሆኑ በማህበራዊው ጤናማ የሆኑ ህፃናትን ለማፍራት አስቻይ ሁኔታ ይፈጥራል ማለት ነው። የዓለም አቀፍ የህፃናት ቀን ስናከብር የመንግስት ስራ ኃላፊዎች፣ የህፃናት ወላጆችና ትምህርት ቤቶች ለህፃናት ምቹ የሆነ ከተማ መፍጠር አለብንም ብለዋል ኃላፊዋ። የዘንድሮን የዓለም አቀፍ የህፃናት ቀን ስናከብር እዚህ የተገኘን ሁላችንም ህፃናትም ሆነ ህፃናትን የምንመራ የመንግስት ኃላፊዎች፣ የህፃናት ወላጆች፣ ትምህርት ቤቶች መውሰድ ያለብን ትልቁ ኃላፊነት ለህፃናት ምቹ የሆነ አካባቢ ለህፃናት ምቹ የሆነ ወይም ህፃናትን ታሳቢ ያደረገ ከተማ መፍጠር መቻል አለብን ማለት ነው። ጥቃት የደረሰባቸው ህፃናትና ሴቶች መረጃ የሚሰጡበት ዛሬ የህፃናትን ቀንና ነገ የሚከበረው የሴቶች ቀን በተመሳሳይ መልኩ የጥቃት ቀን ስላለ የጥቃቱን ቀን አስመልክተን የነፃ የስልክ መስመር ይፋ እናደርጋለን ማለት ነው። ከቅርብ ጊዜ ወዲህ በህፃናት ላይ ትኩረት ተደርጎ በተሰራው ስራ በአገር ደረጃ ርቆን የቆየ የአፍሪካ ዋንጫ ተፎካካሪ ታዳጊዎችን እንድናፈራ አድርጎናል ያሉት የክልሉ ባህልና ስፖርት ቢሮ ምክትል ኃላፊ አቶ ጎበዜ ጎዳና በስፖርት የተሻሉ ህፃናት እንዲወጡ የሁላችንም ርብርብ ያስፈልጋል ብለዋል። በርካታ አትሌቶቻችን እንደ ሀገር አፍርተናል። አሁን ያለንበት ሁኔታ ላይ ደግሞ ቆም ብለን ማየት የምንችልበት ጊዜ ላይ ነው ያለነው። ባለፈው ሳምንት በህፃናት የጀመርናቸው እግር ኳስ ጨዋታዎች ዛሬ ዋንጫ ላይ በጣም ረጅም ጊዜ ያቋርነጥነው አፍሪካ ዋንጫ ላይ እንድንሳተፍ በር የከፈተልን ህፃናት የተለያዩ ፕሮጀክቶች ላይ የጀመርናቸው እግር ኳስ ዛሬ ሄዶ ዋንጫ ተሳታፊ እንድንሆን አድርጎናል። ስለዚህ ከዚህ ትምህርት በመውሰድ ህፃናት በየትምህርት ቤት የተለያዩ ስፖርት አይነቶችን መለማመድ አለባቸው። ለመለማመድ ደግሞ እኛ አመራር አካላት ለህፃናት አስፈላጊ የሆኑ ስፖርት ማዘውተሪያ ቦታዎችን ከማዘጋጀት መኳያ ትኩረት ሰጥተን በመስራት በስፖርቱ ዘርፍ በጣም የተሻለ ህፃናት እንዲወጡ ቀጣይ ሀገርን ሊወክሉ የሚችሉ ህፃናት እንዲወጡ የማድረግ ጉዳይ ላይ ሁላችንም ርብርብ ማድረግ ይጠበቅብናል። የጎፋ ዞን ምክትል አስተዳዳሪ አቶ ምናሴ ኤልያስ ነገ ሀገር የሚረከቡና የተሻለች ሀገር የሚገነቡ ህፃናትን በተለየ እንክብካቤ የማሳደግ ኃላፊነት የሁላችንም ግዴታ ነው ብለዋል። ህፃናት በሁሉም ስፍራ ተንከባክበን ስናሳድግ ነገ የሀገር ተረካቢ ውጤታማና ጠንካራ ሀገር የተለወጠችና ለለውጥ የተዘጋጀች ሀገር ወደፊት ሩጫዋን በውጤታማነት የምትጨርሰው ከነዚህ ከነገ ተስፋዎች ከነገ ፍሬዎች ከህፃናት ጋር ነው፣ ከወጣቱ ጋር ነው። ኢትዮጵያ እንደምትታወቀው የወጣት ሀገር ተብላ እንደምትታወቀው ሁሉ ወደ ወጣቶች ሽግግር የምናደርገው ከነዚህ ጨልፈን
ከህፃናት ወስደን አሳድገን ስለሆነ ሁላችን የህፃናትን መብት ማስጠበቅ እንክብካቤ ማድረግ የሁላችን ግዴታ ነው። በዓለም አቀፍ ስምምነቶች የህፃናት መብት ኮንቬንሽን አንቀጽ 39 ሀገራችን የተቀበለችውና የህፃናት የመጫወት መብት የሚያጸና በመሆኑ ሁሉም አካላት ለተግባራዊነቱ ሊረባረብ ይገባል ያለችው የክልሉ የህፃናት ፓርላማ ፕሬዝዳንት ናት። የህፃናት መጫወት የህፃናት እድገታቸው በአካል በአእምሮ እንዲሁም በማህበራዊ እድገት ወሳኝ የሆነ መብታቸው እንጂ ቅንጦት እንዲሁም ቧልት አይደለም፣ ጊዜም ማሳለፊያም አይደለም። መጫወት የህፃናት የእድገታቸው አንዱ ክፍል ነው። በዓለም አቀፍ ስምምነቶች የህፃናት መብት ኮንቬንሽን አንቀጽ 30 ላይ እንደሚገኘው አገራችን የተቀበሉት የደነገጉት ድንጋጌ ነው። በመሆኑም የህፃናት ቅድመ ልጅነት እድገት ፖሊሲ እንዲተገበር፣ የመጫወቻ ቦታዎች እንዲዘጋጅ ሁሉም አካል ለተግባራዊነት ሊረባረብ ይገባል።